የመጀመሪያው በቂ የመጀመሪያው ጥፊ የመጀመሪያው ቦክስ የመጀመሪያው ስድብ ምንም መቻልና ሲጀመር ፍቅር የምትችዩ ነገር አይደለም ኦኬ ኢንጆይ ያረክሽ የምትኖሪ ነው ትዳር የምትችዩ ነገር አይደለም ህይወትሽን የሚያቀልልሽ ነገር ነው እኔ አሁን ህይወት እየኖርኩ ነው አይደለ ስራ አለኝ ሰራለው የሚሄድበት አለኝ ጓደኞች አሉኝ ቤተሰብ አለኝ ምናምን ትዳር ሲመጣ አሁን ላይ ያለኝ ጫና ላይ እንዲጨመርብኝ አይደለም ያ ትዳር የሚመጣው እንዲቀልልኝ ነው አሁን ያለኝ ወጪ አሁን ያለኝ ሐሳብ አሁን ያለኝ የጉልበት ድካም ምናምን እንዲቀልልኝ ነው ትዳር የሚመጣው እንጂ እንዲከብድልኝ አይደለም it's not supposed to be hard ፍቅር ከባድ መሆን የለበትም ፍቅር በፈተና ኖ በፈተና የምታልፊው አንድ ላይ ነው እንጂ አንቺ ለብቻሽ በለዛውም ባፈቀርሽው ሰው ድርጊት መፈተን አይደለም ፍቅር ያ ፍቅር አይደለም ፈተናን የምታልፊው አንድ ላይ ነው ፈተናው ደግሞ ምን ድህነት ሊሆን ይችላል ኦኬ የሆነ ከሁለታችሁ ከጎጆአችሁ ውጪ ያለ ነገር ነው ፈተናው ከናንተ ቁጥጥር ውጪ የሆነ ነገር ነው ፈተናው ሊሆን የሚገባው እንጂ እሱ እየፈተነሽ አንቺ እየፈተንሽው ምናምን እየተቻቻላችሁ ነው እንደዛ አይነት ሪሌሽንሺፕ እኔ ጤነኛ ነው ብዬ ራሱ አላስብም እንደዛ ራሱ ብለን እንደ ህዝብ ማሰባችን ጤነኛ ነን ወይ ያስብለኛል ይሄ ምንድነው መቻቻል ነው ትዳር ነው አይደለም መቻቻል አይደለም መቻቻል ሲባል ግን የእውነት ተቻችለን አይደለም አይደል ኢቭን ሴቷ ችላ ነው ደግሞ እንደገና ደግሞ መቻል ማለት እኮ የሆነ ነገር ተጭኖብሻል ማለት ነው የሆነ ጉዳት እየደረሰብሽ ነው ማለት ነው የሆነ ጥቃት ለምን እንደምትሽው ቻል አድርጊው አሁን ስፖርት ምናምን ስትሰሪ ቻል አድርጊው ክብደት ተሸክመሽ ነው ለምሳሌ that's not supposed to happen ትዳር ሁለታችሁ አንቺ ለሱ እሱ ላንቺ ህይወትን ሊያቀልላችሁ የሆነ ማለት ኡፋይ በቃ እሱ አለ ኡፋይ እሱ አለችልኝ እንድትባባሉ ነው እንጂ ልትችዩ ለምን ድንጋይ ነው እንደሱ ሻክም ነው እንደምትችዩ ምንም የማይገባኝ ነገር ነው መቻል የሚባል ነገር ቋንቋው ራሱ መኖር የለበትም ደስተኛ የሆነ ጥሩ ትዳር እንዲኖርሽ ከፈለግሽ መቻል የሚባል ነገር የለውም ያ ትዳር አሁን እኮ አይንሽን ገለጥ አድርገሽ እኮ ማየት ነው አሁን በቃ ማለት ጥሩ ባል ያላቸው ሴቶች እንዲሁ ስታያቸው ከሩቅ ያበራሉ አይደል በቃ ወዛቸው ሽታቸው ጸጉራቸው በቃ ሁሌ they're taking care of ምናምን even አረማመዳቸው ራሱ በቃ እየተንሳፈፉ ነው የሚመስለው ሰማይ ላይ ለምን አቅልሎላታል ገብቶሻል አይደል ያ ነው ትዳር ማለት እንጂ የልጆች ችግር ችለሽ ከዛ እንደገና የባለሽን ችለሽ ከዛ እንደገና ዓለም የሚወረውርብሽን ክብደት ችለሽ እንደ ሴት በፍጹም ሴት በሴትነቷ የምትችላቸው ነገሮች ችላ የምትኖራቸው ነገሮች አሉ ከጥቃቅን ነገሮች ጀምሮ ለከፋን ችላ ነው የምትኖረው አይደለ ስራ ቦታ ስትሄድ የስራ ቦታ ወሲባዊ ጥቃትን ችላ ነው የምትኖረው አባወራዊ ስርዓትን ችላ ነው እየኖረች ያለችው ለምን መሄጃ ስለሌላት በቃ የተፈጠረችበት ዓለም እንደዛ አይነት ዓለም ስለሆነ you have no choice ገባሽ ሶ ምን ማርጋችሁ ችለሽ ትኖሪያለሽ ባለሽንም ችለሽ ኑሪ በፍጹም የማይሄድ ኮንሰፕት ነው በፍጹም እና ብዙ ሴቶች ይሄንን ቢረዱ ኖሮ በጣም ብዙ ሴቶች ትዳር ራሱ የሚኖራቸው አይመስለኝም እውነቴን ነው ያው እውነቱን እንናገር ነው የጠራሽኛ በጣም ብዙ ሴቶች ባለ ትዳር ራሱ አይሆኑም ነበር ይሄን ነገር አንደርስታንድ ቢያደርጉ ኖሮ ማለት ግን መቻልን ከልጅነትሽ ጀምሮ እንድትለምጂ ትደረጊያለሽ ስለዚህ ባልሽንም ገና ቦይፍሬንድ እና ገርልፍሬንድ እያላችሁ ነው መቻል እኮ የምትጀምሪ በጣም ብዙ ሴቶች እኮ ትዳር ባል መሆን እንደማይችል ገና ሲጣበሱ እኮ አይተውታል ካልሲውን ማጠብ የማይችል ወንድ ባል መሆን አይችልም how እኔ አራስ ሆኜ ካልሲውን ላጥብለት ነው ያው እንዳይችል ተደርጎ ነው ያደገው ኖ እኔም ብዙ እንዳልችል ተደርጌ ያደጓቸው ነገሮች አሉ ግን ያንን ሰብሬ ወጥቼ ይያለሁ ማለት ያደግሽበትን ማህበረሰብ እኮ የተወሰነ ያክል ነው ጥፋተኝነቱን ከቨር ሊያደርግልሽ የሚችለው ከዛ በኋላ ያለውን ነገር እኮ አንቺ ነሽ እንትን የምትዩ
አይደል እኔም እሱ እዚህ ማህበረሰብ ውስጥ ነው ያደግነው ገብሻል ጀንደር ሮል የሚባል ነገር አለ ሴት ወደ ጓዳ ወንድ ወደ ሜዳ አይደለ ግን እኔ ያንን ሰብሬ ጓዳ ውስጥም አለው ሜዳ ውስጥም አለው so I expect the same ከዛም ሰው ሽንኩርት ከትፎ እንቁላል ብቻ የሚጠብስ ወንድ የልጆቼ ማባት ሊሆን አይችልም ባልም ሊሆን አይችልም ቢያመኝስ ማን ሰርቶ ሊያበላል ቢደክመኝ ማን ሰርቶ ሊያበላል እንዴት ልንሆን ነው በየቀኑ የሱንም ሆድ የኔንም ሆድ ልችል የፈለገ ባፈቅረው የፈለገ በወደው ፋንክሽናል አይሆንም ፍራስትሬትድ ይሆንኩ እሄዳለሁ እየደከመኝ እሄዳለሁ ከዛ ጨቀጭቀዋለሁ አይደለ ጭቅጭቅ ወይ ከዛ እሱ ደግሞ ወይ ሴቶች ወይ ሚስት ሚጥሚጣ ጨቅጣቃ ምናምን ማለት ይጀምራል ማህበረሰባችን የሄደበትን ሳይክል እኛም ሪፒት ልናደርገው ማለት ነው ስለ መቻቻል እንደ ተነጋገር ነው መቻቻል የሚለውን ኮንሰፕት ለኛ በጣም ለሴቶች ብዙ ጊዜ ይነገራል እንዳልሽ ከልጅነታችን ጀምሮና አስናድግ ለኛ መቻቻልን ባስተማሩበት ልክ ወንዶችንም በኩል መንገድ መኖር እንዳለብን ብንማር የተሻለ ነው ብዬ አምናለሁ እኔም ከዛ ይልቅ ግን በሁሉ ነገር ያ ኮንሰፕት ሴቶችን በሁሉ ነገር ተጠያቂ ያደርጋል ባለመውለድ ትጠየቂያለሽ ልጅ ባለመውለድ ምንድነው ማትወልደው ፍታት ነው እንጂ አትወልዱም ተብሎ አይታሰብም የወንዱ ሌላው ደግሞ ትዳር ባይሳካ ለምናቺ ወንድ ልጅ እኮ እንደዚህ ብታደርጊለት ይመለሳል ሁሉ ጊዜ ተጠያቂነቱ አለና እንደ ማህበረሰብ ወላጅ ማህበረሰቡም ሁሉም ሰው እዚህ ላይ መስራት አለበት ብዬ አምናለሁና ስለ መፍትሄው ስናወራ ምን መደረግ አለበት ብለሽ አንደኛ ሴቶችን ሚስት እንዲሆኑ አርገን የምናሳድጋቸውን ያክል ወንዶችንም ባል እንዲሆኑ አርገን ማሳደግ መጀመር አለብን ምክንያቱም ይሄ ሜዳውም ይሄው ፈረሱም ይሄው አይነት አፕሮች ነው ያለን ለወንዶች ማለት ነው ምን ችግር አለው ወንድ አይደል ኢቭን ብታጠፊ ራሱ ምን ችግር አለው ወንድ አይደል ይመለሳል ይማራል ምናምን እየተባለ በጣም ይታለፋል ብዙ ነገር ማለት ነው ብዙ ኳሽነብል የሆኑ ቢሄቪየሮች ገና ከልጅነታቸው ጀምሮ ኢቭን ገርልፍሬንድ ከማምጣት አንስቶ ይታለፋል ሴት አሁን ቦይፍሬንድ ብታመጣና ወንድ ገርልፍሬንድ ቢያመጣ ቤት ውስጥ ያለው ሪስፖንስ በጣም የተለያየ ነው ያው ሴቶቹ ፕሮቴክት እንዲደረጉ ነው ጥሩ ነው ያ ግን ያ ነገር ወንዶች ላይ መኖር አለበት ምክንያቱም at the end of the day ሄዶ የሚያበላሸው ያቺኑ የሌላ የኔን ልጅ ሴት ባያበላሽም የኔ ወንድ ልጅ ለምሳሌ ገርልፍሬንድ ይዞ ሲመጣ ምናምን ዝም ልል እችላለሁ አይደል ግን የሌላ ቤተሰብን ሴት ልጅ እሱ እያበላሸ ነው ከልጅነት ጀምሮ ስታድጊ ቅድም እንዳልኩት ሚስት the perfect wife the perfect mother እንድትሆኚ ተደርገሽ ነው የምታድጊው ሙያ ከማስተማር ጀምሮ አለባበስሽ አቀማመጥሽ everything ቤተሰብሽ ላይ ሪፍሌክት እንደሚያደርግ ባልሽ ላይ ሪፍሌክት እንደሚያደርግ ልጆችሽ ላይ ሪፍሌክት እንደሚያደርግ አንቺ የቤተሰብሽ ፊት እንደሆንሽ ተደርገሽ ነው የምትቀረጪው ያ ነገር ወንዶች ጋር መኖር አለበት ብዬ አስባለሁ ለምሳሌ አሁን ሴት ልጅ ድንግልና ከሌላት በጣም እንደባለጌ ነው የምትቆጠረው ከዛ በጣም ብዙ ስሞች ይሰጧታል ከዛ በኋላ ደግሞ በቃ አለሌ ዱርዬ ነች ይባላል ወንድ ልጅ ግን ሲሆን ብዙ 30 40 ሴቶች ጋር ቢተኛም እንደውም እንደ ጀግንነት እንደ ጥሩ ነገር ኤክስፒሪየንስድ ነው አሁን በሞደርን ዓለሙ ደግሞ ኤክስፒሪየንስድ ነው እየተባለ ለዛ ወንድ ግን በጣም ጥሩ ሪስፖንስ አለ እንደዛ በማረጉ በጣም ብዙ ሴቶችን አብሮ በመተኛቱ የፍቅር ጓደኛ በማረጉ ምናምን ማለት ነው ያ ደብል ስታንዳርድ መጥፋት ነው ያለበት ፒዩሪቲ ካልቸርን የምንከተል ከሆነ ለሴቶችም ለወንዶችም ፒዩሪቲ ካልቸር አፕላይ መደረግ አለበት የሴት ልጅ ድንግልና ኢንፎርስ እንደሚደረገው የወንድ ልጅ ድንግልና ኢንፎርስ መደረግ አለበት ለምን ያ ድንግልናው ኢንፎርስ ያልተደረገ ወንድ ዞሮ ማጋ ነው የሚመጣው
ሴቷ ጋር ነው የሚመጣው። የኔ ልጅ ጋር ባይመጣ ሌላ ሴት ልጅ ጋር ይሄዳል አይደል? እዚህ ጋር እያጨበጨብኩለት 30 ሴት ጋር ሲሄድ እያጨበጨብኩለት እነዛ የነካቸው 30 ሴቶች ጋር ሄዶ እነሱን መውቀስ መስደብ ያ ሂፖክራሲ ነው። ይሄ እንደዚህ አይነት ነገር አለ። ሴቶችን ሙያ ስናስለምድ ወንዶችንም አናስለምድም። ለምን? ሁለቱም አፍ አላቸው፣ ሁለቱም ጨጓራ አላቸው፣ ሰውነታቸው ምግብ ፈጭቶ ያወጣል። ሁለቱም የሚበሉት ምግብ ለምንድን ነው ለአንድ ሰው ብቻ ሙያው የሚማረው? ወንዶችም መማር አለባቸው ሙያ። ሆዳቸውን መቻል አለባቸው። ቆሻሻቸውን ከላያቸው ላይ ማራገፍ መቻል አለባቸው። ካልሲያቸውን ማጠብ፣ ፓንታቸውን ማጠብ፣ ልብሳቸውን ማጠብ። ይሄ የሴቶች ጫና መሆን የለበትም። ምክንያቱም ሄዶ ትዳር ላይ ነው። ሄዶ ለምንድን ነው ወንዶች እናት የሆነች ሚስት ሰጠኝ የሚሉት? ለምን እንዴ? ለዛ ለምን የሰው ልጅ እናቱን አያገባው? እናት ከሆነ የሚፈለገው ሚስት ላይ ማለት ነው። ሚስት ላይ ሚስት ነው የሚፈለገው፣ አጋር ነው የሚፈለገው። እናትሽ ሌላ ነች። እናትሽ በሕፃንነትሽ አጥዋሽ፣ ልብስሽን አጥዋ፣ ብዙ ነገር አድርጋ ነው የምታሳድግሽ። እናት የሆነች ሚስት አገኘ ማለት ልብሱን፣ ፓንቱን፣ ካልሲውን፣ ሆዱን ኤቭሪቲንግ እያጠበችለት ነው ማለት ነው። that's wrong። አጋር ነው ሊኖረው የሚገባው፣ እኩያ ነው ሊኖረው የሚገባው፣ እናት አይደለም ሊኖረው የሚገባው። ያ ኖሽን ከየት ነው የመጣው ብለሽ ብታስቢ ይሄ ነው ችግሩ። እሱ ሄዶ ሰርቶ ገንዘብ ይዞ ይመጣል። እሷ ቤት ውስጥ ያለውን ነገር በሙሉ ከላይ እስከታች ማጽዳቱን፣ መቀቀሉን፣ ማጠቡን፣ ምን ማድረጉን፣ ከዛ ልጆች ሲመጡ ልጆች ማሳደጉን፣ ሁሉም ነገር በዓል ሳትል፣ እሁድ ሳትል፣ መሸ ሳትል፣ ነጋ ሳትል ትሰራለች። that is wrong። ያ ልክ አይደለም። ሪሌሽንሺፑንም ባላንሱን ያሳጣዋል አይደለ? ሁሌ ትደክሚያለሽ። ለምንድን ነው በጣም ብዙ ሰው ማህበረሰባችን አሁን ምን ይላል? ሴቶች ልክ ሲያገቡ ይጎሳቆላሉ። ኦፍ ኮርስ ይጎሳቆላሉ። ምን ጊዜ ያላቸው ራሳቸውን ለመጠበቅ፣ ምን ጊዜ ያላቸው ፀጉር ቤት ሄደው ፀጉር ለመሰራት፣ ፊታቸውን ለመታጠብ። አገባኋት ሻሽ አሰረች። what is she supposed to do? ወጥ መቀቀል ነው ስራዋ። ስለዚህ ሻሽ ታስራለች። ምን ታርግ? የሆነ ቦክስ ውስጥ ያስቀምጡሽና ያንን ቦክስ ፊት ለማድረግ አንቺ ስትሰቃይ ስትጎሳቆይ ያም ያንቺ ጥፋት ነው። ኤቭሪቲንግ ያንቺ ጥፋት ነው። ቺት ቢያደርግ ያንቺ ጥፋት ነው። እና ታጥበሽ አትጠብቂው። ለምን ትከለኪዋለሽ? ደከመኝ ለምን ትያለሽ? ራሴን አመመኝ ለምን ትያለሽ? እሱ ላጠፋው ጥፋት ማለት ነው። እሱ ሌላ ሰው ጋር ሄዶ ሴክስ አድርጎ መጥቶ አንቺ ነሽ ጥፋተኛ። እሱ ደብድቦሽ አንቺ ነሽ ጥፋተኛ። እሱ ሱስ ለምዶ አንቺ ነሽ ጥፋተኛ። ቤቱን በስነ ስርዓት ብትይዘው እኮ፣ ባሏን በስነ ስርዓት ብትይዘው እኮ አይፋቱም ነበር፣ አይለያዩም ነበር። ኤቭሪቲንግ ያንቺ ጥፋት ነው። ለምን? መጀመሪያም አንቺ ነሽ። በቃ ምን ይባላል? ሴት ልጅ ባሏን ተሰራለች የሚባል አባባል አለ። እና ምንድነው ኮንሰፕቱ? የፈለገ ባልሽ አለሌ ዱርዬ ቢሆን አንቺ ወደ ቤትሽ ትሰበስቢዋለሽ ነው። እንደዛ ብሎ ነገር የለም። ለ40 ዓመት ሽማግሌ፣ ለ30 ዓመት ሽማግሌ ሌላ ሰው ኃላፊነት ሊወስድ አይችልም። ይሄ ሰው የሚያረጋውን ያውቃል። ህፃን ልጅ አይደለም። አእምሮ በስሏል። 24 ዓመት አልፎታል። የሚያረጋውን ነገር በሙሉ ጠንቅቆ ያውቃል። የኔ ጥፋት አይደለም፣ የራሱ ነው። እኔ ጥፋት ቢኖርብኝ ራሱ ማለት ነው የኔ ጥፋት ምንድነው? ለምሳሌ አሁን ቺት አረጋ አይደለ ወይ? በሴክስ ሳንጣጣም ቀርተን ሊሆን ይችላል። ወይም ደግሞ እንደሚባለው ሻሻ ስሬ እየጠበቅኩት ደክሞኝ እየጠበቅኩት እየከለከልኩት ምናምን ሊሆን ይችላል እንበልና ማለት ነው። መከልከሉ የኔ ጥፋት ሊሆን ይችላል። እሺ እንቀበል ያንን ማለት ነው። ቺት ማድረግ ግን የሱ ጥፋት ነው። እኔ ኃላፊነት የምወስደው መከልከሌ ጋር ድረስ ያለውን ነገር ብቻ ነው። ከዛ በኋላ እሱ ምን ማድረግ ይችል ነበረ? ለምን እንደምከለክለው ከኔ ጋር ቁጭ ብሎ ማውራት ይችል ነበረ። ሽማግሌ ጠርቶ መልስ መስጠት ካቃተኝ ማለት ነው ለምን እንደምከለክለው ሽማግሌዎች ጠርቶ አንድ በሉልኝ፣ ሚስቴ እንደዚህ እያደረገች ነው፣ እኔ በጣም ነው የምወዳት፣ የምፈልገው ፍላጎቶች አሉ፣ ማሟላት ያለባት ነገሮች አሉ እንደ ሚስት ምናምን ብሎ
የምንነጋገርበት መድረክ መፍጠር ይችላል። ኢቭን ቴራፒ መውሰድ ይችላል። የባለትዳር አማካሪዎች ጋር መውሰድ ይችላል። በጣም እሱ ቺት ከማድረጉ በፊት እኔ ላጠፋው ጥፋት ሊወስዳቸው የሚገባ በጣም ብዙ ማስተካከያ እርምጃዎች አሉ። ያንን ዘሎ ቺት ማድረጉ ያንን ጥፋት 100% የሱ ነው የሚያደርገው። ጥፋት አካውንታቢሊቲ ሊኖር ይገባል። ልክ ሴቶችን አካውንታብል እንደምናደርገው ወንዶችንም አካውንታብል ማድረግ አለብን። ለምን ቺት አደረግ? ምንም በቃ እምቢ አለች፣ በቃ አስጠላኋት መሰለኝ ምናምን ካለ ከኔ ጋር ያለውን ነገር ጨርሶ መፋታቱን ካለብን ተፋተን ሌላ ሴት ጋር መሄድ ይችላል እንጂ ሚስት ብሎ እስካስቀመጠኝ ድረስ የፈለገ ነገር ባረግ ቺት ማድረግ አይችልም። አካውንታቢሊቲ እኔ አካውንታብል ልሆን የምችለው የሚስትነት ኃላፊነቴን አለመወጣት ነው አይደለ? ለዛ በጣም ብዙ ጥያቄና መልሶች አሉ። እኔም ደግሞ ከመሬት ተነስቼ አይደለም የምከለክለው። ወይ ያየሁት ነገር አለ፣ እውነቴን ነው። ወይ የሚሸተኝ ነገር አለ፣ ወይ ያልተስማማኝ ነገር አለ፣ ወይ የደከመኝ ነው ስራ በዝቶብኝ፣ ወይ በጣም ትልቅ ጫና አለብኝ፣ ወይ ያልነገርኩት ችግር አለብኝ። በመነጋገር የሚፈቱ ነገሮች ናቸው ብዙ ጊዜ ወንዶች ቺት እንዲያረጉ የሚያረጋቸው። ያ ምን ያሳይሻል መሰለሽ? እየጠበቀ ነበረ እድሉን እስኪያገኝ፣ ምክንያት እስኪያገኝ እየጠበቀ ነበረ እንጂ ይሄ ምክንያት ሆኖ የኔ ጥፋት ምክንያት ሆኖ እሱ ሌላ ጥፋት ማጥፋቱ ልክ አይደለም። እያንዳንዱን ኬዞች ካየሽ አካውንታቢሊቲ ሊወስዱ ይገባል። ስፔሻሊ ወንዶች። ምክንያቱም ሴቶችን አካውንታብል ለማድረግ ማህበረሰባችን ምላሱም የረዘመ ነው፣ ጣቱም የረዘመ ነው። ችግር የለበትም። ሲጀመር ማህበረሰቡ እንደዛ ባይሆን ራሱ እኛ ያደግነው አስተዳደግ እንደዛ እንድናረግ ያደርገናል። ጥፋተኛ ሳንሆን ራሱ እንደ ጥፋተኝነት ስሜት እንዲሰማን ያደርገናል። ልጆቻችን ልብሳቸው ቢቆሽሽ እኛ ነን ጥፋተኝነት ስሜት የሚሰማን። ግን እነሱ ሄደው ተጫውተው ጨፍረው ተደስተው ነው የመጡት። ግን ልብሱን አላጠብኩትም እንዴ በደንብ ወይ እንደዚህ ብለሽ ሰከንድ ጌስ ታደርጊያለሽ ራስሽን። ኦሬዲ ጥፋተኝነቱ አለ። ስለዚህ ያንን ስሜት የኃላፊነትና የአካውንታቢሊቲ ስሜት ወንዶች ላይ መጣን እንችላለን። ያ ነው ሶሉሽን ሊሆን የሚችለው። አሁን በምንሄደው ግን ወንዶች ያጠፋሉ፣ ሴቶች ይወቀሳሉ። ወንዶች ያጠፋሉ፣ ሴቶች ይወቀሳሉ። ሴቶችም አያጠፉም አይደለም ባይ ዘ ዌይ። ግን ላንቺም ጥፋት ለባልሽም ጥፋት ማን ነው ተወቃሽ? አንቺ ነሽ ተወቃሽ። ቤቷን የምትሰራው ትዳሯን የምትሰራው ሚስት ነች እየተባለ ማለት ነው። በአንድ ሰው የሚቆም ምሰሶ የለም። በባልም በሚስትም ነው ትዳር የሚቆመው። ስለዚህ የ40 ዓመት ህፃን ይዤ ትዳር የሚባል ነገር የለም። አሁን ስንወራ መሰጣጠት የሚባለው ነገር ማለት ሴቷ እንደ ቅድምም ተነጋግረናል እና ሴቷ ለወንዱ አድራጊ እኮ አይደለችም ማለት አብረው የሚያደርጉት ነገር ነው እና መስጠት መከልከል ምናምን የሚለውንም ኮንሰፕት አስተካክለን ብናየው ደስ ይለኛል እንደኔ። ለምን የጋራ ነገር ነው ነገሩ እንጂ ለሱ የምታደርጊው ነገር አይደለም። ወይ እሱስ ከገባንማ ነገ ማንጨርስ። እሱ ደግሞ ከየት ነው የመጣው ብለሽ ስታስቢ እንዳልሽው የወሲብ ግንኙነት ሁለት ሰዎች ፍቃደኛ ሆነው ፈልገው የሚያደርጉት ነገር ነው። ግን ምን ያክል ሰው ያንን ነገር ያውቀዋል? ኢቭን ሴቶች እንዴ እኛ እኮ ከ20 ዓመት በፊት እኮ ሴት ልጅ ስሜት ሊሰማት አይገባም ብለን እኮ እንገርዝ ነበር። ስሜት እንዳታቅ እርካታ የሚባለውን ነገር እንዳታቀው ግርዛት እንገርዝ ነበር። ያንን ነገር ፊል እንድታረግ የሚያረጋትን የሰውነት አካል ቆርጠን እንጥል ነበር። አሁንም አለ። እንደዚህ አይነት ማህበረሰብ ውስጥ ቁጭ ላይ ስለዚህ ነገር ለማውራት ራሱ ዝግጁ ነን ወይ አይደለንም? ምክንያቱም ብዙ ሰው የሚያስበው ምንድነው ወሲብ ማለት ወንድ ሴትን የሚያደርጋት ነገር ነው እንጂ ሁለቱም አንድ ላይ የሚያደርጉት ነገር ነው። በጣም ገና ነው እሱን ኮንሰፕት ኢንዲቴል ለማውራት። ሌላው ኤፕሪል ወር የጾታዊ ጥቃት
ግንዛቤ የምንፈጥርበት ወር ነው እና ከሱ ጋር ተያይዞ እናንተም የነበራችሁ ፕሮግራም ነበረ እሾህን አብቂ ነው። እሾህሽን አብቂ ማርች 8 ላይ የሴቶች ቀንን ስናከብር የአላይንስ ኢትዮ ፍራንሲስ የተዘጋጀ ፕሮግራም ነበረ። እዛ ላይ ያቀረብኩት ጽሁፍ ነው። ከዛ በፊት ቪዲዮ ሰርቼበታለሁ። ያንን ቪዲዮ ድጋሚ አቅርቢው ብለውኝ ነበረ። ያው የቀያየርኩት ነገር አለ። ኮንሰፕቱ ምንድነው? ሴቶች ከልጅነታቸው ጀምሮ የሚቀረጹት አለ አይደለ? አሁን ለምሳሌ ጽጌረዳ እሾህ ተቆርጦ ነው አንቺ ጋር የሚደርሰው። ለምን? ስትጠቀሚው፣ ስትይዢው፣ ስትጨብጪው እንዳይወጋሽ ማለት ነው። ሴቶችም እንደዛ ይደረጋሉ። ሴቶች አድገው እድሜያቸው ሲደርስ የሚያገለግሉት ሰው እንደፈለገ እንዲጨብጣቸው፣ እንደፈለገ እንዲያገላብጣቸው፣ እንደፈለገ እንዲያደርጋቸው እሾሃቸው ይመለመላል። ከድምፅሽ ይጀምራል። ድምፅሽን ዝቅ አድርጊ፣ አንገትሽን ስበሪ ትባያለሽ። አንገትሽን ሰበር አድርጊ፣ አይናፋር ሁኚ፣ ተግደርዳሪ ሁኚ ትባያለሽ። ለምንድን ነው? ያ የሚያይሽ ሰው እንዲደሰት፣ እንዲመቸው፣ እንድትመቹ። ያንቺ ደስታ it doesn't matter። ተፈጥሮሽ it doesn't matter። በተፈጥሮሽ ምላሳም ልትሆኚ ትችያለሽ፣ ዝምተኛ ልትሆኚ ትችያለሽ። በተፈጥሮሽ ደፋር ልትሆኚ ትችያለሽ፣ አይናፋር ልትሆኚ ትችያለሽ። ግን አይደለም። ልክ አበባ ተመልምሎ አንድ ላይ አንድ አይነት ፓክ ተደርጎ እንደሚላከው ሴቶችም አንድ አይነት ይከረከማሉ። ድምጻቸው ይከረከማል። አቀማመጣቸው፣ አለባበሳቸው፣ አወራራቸው፣ አኳኋናቸው፣ አስተሳሰባቸው ይከረከማል። አንድ አይነት እንዲሆኑ አንድ አይነት ሰሚት የምታደርግ ተግደርዳሪ የሆነች አይናፋር የሆነች ድምጽ የሌላት ሴት እንድትሆን ነው የሚፈለገው። ዋይ? ያቺ ሴት እንደፈለግሽ ልታረጋት ስለምትችይ ማለት ነው። እሾህሽን አብቂ in a way ያንን ነው የሚቃወመው። ምንድነው? ምላሳም አትሁኚ፣ ሴት እንደዚህ አትንጣጣም ተብለሽ ዝምተኛ ሆነሽ እንደሆነ እንደ ድሮ እንደ ልጅነትሽ መናገር እንድትጀምሪ፣ መቆም እንድትጀምሪ፣ አንገትሽን ቀና ማድረግ እንድትጀምሪ ነው ያንን ቪዲዮ ያንን ንግግር የተናገርኩት። ምክንያቱም ጥንካሬ፣ የሴት ልጅ ጥንካሬ ከዛ ይጀምራል። ከመናገር ነው የሚጀምረው። የሴቶች ህፃናት መብት እንደ ሂውማን ራይት ነው። የሴቶች መብት ማለት ሂውማን ራይት ነው። የቻይልድ ራይትም ሂውማን ራይት ነው እንላለን። እና ለምንድነው የሴቶች መብት የምትሉት? ለምንድነው የሰው ልጆች መብት የማትሉት? ለምንድነው ሂውማን ራይት የማትሉት ምናምን ይላል። yes in a way women right is human right። የሰው ልጆች መብት ማለት የሴቶችን መብት ነው። ምክንያቱም ሴቶችም የሰው ልጅ ስለሆኑ ማለት ነው። ግን አምብሬላ ተርም ነው human right። የሰዎች መብት ማለት አምብሬላ ተርም ነው። ምክንያቱም ሰዎች ውስጥ ምን አለ? ወንድና ሴት አይደል? ህፃናት፣ አዛውንት፣ ወጣት፣ ጎልማሳ፣ ኦርቶዶክስ፣ ሙስሊም፣ ክርስቲያን፣ ሃይማኖት የሌለው አይደለ? ጥቁር፣ ነጭ፣ ቀይ፣ ብራውን፣ ቡዲ እየተባለ እንከፋፈላለን። ከዛ ደግሞ ዘር አይደለ? አማራ፣ ትግሬ፣ ኦሮሞ ምናምን እየተባለ ሰው በሚለው ዣንጥላ ውስጥ ደግሞ የራሳችን የሆነ ክፍፍል አለ። የሴቶች መብት ተብሎ መነገሩ ኢምፖርታንት የሆነው ለምንድን ነው? ሴት በሴትነቷ ስለሆነ የምትጠቃው አይደለ? ባይሆን ኖሮ እኮ የተደፈሩ ሴቶች ቁጥር ከተደፈሩ ወንዶች ቁጥር ጋር ተመሳሳይ ይሆን ነበር። የሚለከፉ ሴቶች ቁጥር ከሚለከፉ ወንዶች ቁጥር ጋር ተመሳሳይ ይሆን ነበር። ትምህርት ቤት ያልሄዱ ሴቶች ቁጥር ትምህርት ቤት ካልሄዱ የወንዶች ቁጥር ጋር ተመሳሳይ፣ ስልጣን ያልያዙ ሴቶች ቁጥር ስልጣን ካልያዙ የወንዶች ቁጥር ጋር ተመሳሳይ ይሆን ነበር። ሴቶችን በሴትነታቸው ለይቶ የሚጨቁን ስርዓት ስላለ ነው የሴቶች መብት የሚባለው። ልክ የጥቁሮች መብት እንደሚባለው የጥቁሮች መብት የሚባለው ባርነት የሚባል ነገር ስላለ ነው። በባርነት ተገዝተው መብታቸው ተነግፎ በጣም ለዘመናት ብዙ ነገር
ስለተፈጠረባቸው የጥቁሮች መብት ይባላል፣ ሂውማን ራይት አይባልም። ስለዚህ እያንዳንዱ ሰብ ዲቪዥን የሚያስፈልገው ፎከስ የሚያስፈልገው ሰው ስላለ በዛ በአምብሬላ ተርም ስር ፌሚኒዝም ወይም ደግሞ women rights የሚለው ይኖራል ማለት ነው። ልዩነታቸው ያ ነው። ሂውማን ራይት አጠቃላይ ነው። ምክንያቱም ወንድ ሆኖ መብቱ የተነካ ስላለ ማለት ነው። በዘሩ ሊሆን ይችላል፣ በሃይማኖቱ ሊሆን ይችላል፣ በእድሜው ሊሆን ይችላል፣ ገንዘብ ስለሌለው ሊሆን ይችላል። በሆኑ በተለያዩ ነገሮች ምክንያት መብቱ የተነጠቀ ወንድም አለ። ለዛ ነው የሴቶች ተብሎ ደግሞ ለሴቶች ለብቻ ሴቶች ብቻ ኤክስፒሪየንስ የሚያደርጉት ችግር እና ኦፕሬሽን ጭቆና ስላለ ያንን አድሬስ ለማድረግ ሴቶች ይባላል እንጂ ሂውማን ራይት እና women rights እኩል ነው። ግን እኔ ሂውማን ራይትስ ለምን አትሉትም ለሚሉት ሰዎች የምናገረው ነገር ምንድነው? ሴት ልጅ ሂውማን ስለሆነች it's like እንዴት ብዬ ልግለጽልሽ፣ ውሻን እንስሳ ለምን አትሉትም እንደማለት ነው። ውሻ እንስሳ ነው፣ ግን ደግሞ ከጉማሬ ይለያል አይደለ? የራሱ የሆነ ውሻ ያስባለው ነገር አለው። ልክ እንደዛ የራሳችን ሴት በሴትነቷ ኤክስፒሪየንስ የምታደርገው ነገር ስላለ የራሴ የሆነ የመብት ጥያቄ አለኝ ማለት ነው።